ባርኪ እናት ናቸው? አዎ የባርኮት እናት ነኝ። እንግዳ እንደዚህ ነው እንደምትቀበዩ? ውይ ይቅርታ፣ በጣም እንደሚመጡ እኮ ማንም አልነገረኝም እንጂ ቢያንስ ቡና እንኳን አፈላሉት ነበር። እሰይ የኔ ልጅ፣ በይ በጀመርሽ ሂጂና ቡና ፊ። መንገዱ ትንሽ ያድክሞኛል። እንዴት ናት? ወደድሻት? መቼ ስራዋ ታየና። ነገር ግን አደይን የሚያክል ሰራተኛ የትም አላገኘም። እስኪ ቤዛም አደይ እስከምትመጣ ትስራና ከዛ የምናየው ነገር ይሆናል። ምን ሆና ነው ከዚህ ቤት የወጣችው? እቺ ፍቅር ናታ። አንቺ ውጪ ብለሻታል ብላ ያስወጣቻት። ማን? እኔ ነኝ አደይን ትውጣ ያልኩት። ነገር ግን አደይ ከሄደች በኋላ ነው አለመኖሯ ተጽዕኖ እንዳለው ይገባኝ። የምርሽን ነው? እማዬ ናት ውጪ ያለችሽ ብላ አደይን አስወጣቻት ፍቅር? አዎ እንደዛ ነው የሆነው ማሚዬ። እሷ ከሄደች በኋላ እንኳን እዚህ ቤት ደህና ምግብ በልቼው አላውቅም እኮ። እኔ ግን አሁን በጣም ደብሮኛል። ለማሚና ለዳዲ ነግራቸው እመለሳለሁ። እንዴ ፍቅር ናት አደይን ያስወጣቻት? አዎ ማሚዬ፣ ፍቅር እኮ አደይን ወዳት አታውቅም። በጣም ነው የምጠላት። ለካ እኔ ላይ ድራማ ስትጫወት ነበረ። እንኳን ነገርሽኝ። እማዬ እንዳሰመች ዝም በይ እንጂ። እማዬ ስትል ፍቅር እንጃ ወይ ደግሞ ናኦልን ደውዬ ልጠይቀው እንዴ? ደውልልሽ ይሻለኛል። ሄሎ ነው ዴቭ፣ ማንን እየፈለግክ ነው? እነ ዳይመንድን አይታቸዋል እንዴ? አይ አይቻቸው እንኳን አላውቅም። ምን ነው አደይ አልተመለሰችም እንዴ? አዎ አልተመለሰችም። ምን ነው የምታውቀው የነገረችን ነገር አለ እንዴ? አይ የለም። የማግዝ ነገር አለ? ነው ለአንተ እገዛ ያስፈልገኝም። እሺ እሺ ዴቭ። ሄሎ ናኦሌ። ሄሎ ኬኳ አለሽልኝ? ወይዬ እንዴት ነህ? የት ጠፍተህ ነው? ቤት ስመጣ እኮ የለህም። አዎ ጠፋሁ አይደለ? ይህን ዘመኑ ከውጭ ፕሮሰስ ጀምሬ ነበር፣ ለዛ ነው። እንዴ ወዴት ልትሄድ? አይ የት እንደሚሄድ እንኳን ገና አልወሰንኩም፣ ግን መሄድ አይቀርም። እንዴ ለምንድን ነው የምትሄደው? ሂዱ፣ አይመለከትሽም። እሺ ስልኩ ናቸው። እሺ ወይኔ ቆንጆ። እኔ የምልህ ስለ ስራው ምን አሰብክ? ስለ የትኛው ስራ? ከአደይ ጋር መጀመር እፈልጋለሁ ስላልኩ ቢዝነስ ነው። የኔ ፍቅር፣ አሁን የቤዛን ጉዳይ እንጨርስላትና ያው አደይ ስትመለስ ትጀምራላችሁ። የኔ ባትሆን ኖሮ ምን ይወጣኝ ነበር? ልልዬ፣ አንቺ እኮ የልቤ ንግስት ነሽ። ያኔ ብዙ አመታትን ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበለልኝ። እንግዲህ ዛሬ እንደተለመደ ሰራተኛው አደይ ክፍል ይዤላችሁ መጥቻለሁኝ። ኤላና ለምለም ተጣልቶ ነበረ። አሁን ደግሞ ለምን ቶሎ ብለሽ ትበሳጫለሽ ታረጃለሽ ያለ ኤላ ግንባሯ ይስማታል ማለት ነው። ለምለም በጣም ተበሳጭታ በጣም ተናዳ ነበረ። ዴቭ ምን አለ እኔም አደይ እንዳንተ እንደዚህ ከጎኔ ሆና በተጨቃጨቀችኝ እናንተ እኮ እድለኞች ናችሁ ይላል። እርስ በራሳችሁ ትዋደዳላችሁ ብሎ ዴቭ ለአደይ ይነግራቸዋል። አንዳቸው ለአንዳቸው ያለው ፍቅር በመጠባበቅ ላይ መሰባበር የለም እያለ እንግዲህ ሁሉም ነገራቸው ይነግራቸዋል። በጣም እድለኞች ናቸው። ዴቭ አትቸኩል፣ አደይ ነገሮቹ ስለተደረባበት ነው እንጂ ስለ ፍቅር ማሰብ አይቀርላትም። ነገር ግን ያ የፍቅር ስታስብ ያንተ ቦታ መሆን አለባት። ብቻ እሷ ትመለስልኝ እንጂ እኔ ሁሌ ቦታዬ ነኝ ብሎ ዴቭ በቃ ወደ ቤቴ ልመለስ ብሎ አደራ ሊሊ አዲስ ነገር ካለ ንገሪኝ ይላል። እሺ ዴቭ እነግርሃለሁ ትላለች ለምለም። ከዛ ኤላ ዴቭ ትንሽ አትቆይም? አይ ልሂድ በቃ ቤት ይሻለኛል ያለ ዴቭም ወደ ቤቱን ያመራል። ቤዛ ትመጣና አዲሱ ሰራተኛ መቼ ነው የምትመጣው? ካሁን በኋላ አዲሱ ሰራተኛ የሚባል ነገር የለም። አይ ካልሽ ውልቅ ማለት ትችያለሽ። ደህና የምትከባከብ ሴት አስወጥተሽ አሁን ተነሽና ስራሽን ስሪ ትላለች ቤዛ ተነስቼ ሳላጋጭሽ ከፊቴ ዞር በይልኝ። አረ ጥሩ ነዋ። እንደዛ ከሆነማ ዴቭ ጋር ደውይለትና እሱ ራት ውጪ ጋብዘኛል። ምን አልሽ አንቺ ውሻ? ከማን ጋባሽ ነው ራት የምትበዩት? ብላ ፍቅር አብዳለች ማለት ነው። ከዴቭ ጋር ነዋ። ዴቭ ትንሽ ገራገር ነገር ነው። በዛ ላይ ደግሞ አደይ እዚህ ስለነበረች ነው እንጂ ሳልመቸው አይቀርም። ምን አልሽ አንቺ ነሽ ለዴቭ የምትመችው ብላ ፍቅር አብዳለች። ራስሽን ከባርኮት በአንዴ ወደ ዴቭ የተመለስሽው አንቺ ልክስክስ ያለች ፍቅርን ከዛ በኋላ ቤዛ ማንም ለማንንም አልተፈቀረም። እኔ ከፈለኩኝ ማልመሆንበትን ቦታ የለም ያለች ቤዛ ለቤዛን
ለፍቅር ትነግራታለች። ከዛም በኋላ ዴቭ ተበሳጭቶ እሳት ጎርሶ መጥቶ አጠገቡ ቁጭ በልቶ ከዛ ምን ነው ችግር አለ? አዳይ ጥላኝና ወደ እናቷ ቤት ሄደች። ደስ አለሽ? አዎ ጥሩ አድርጋለች ብላ ፍቅር። ከዛ ዴቭ ሲጀመር ይሄ ስራ ያንቺ እንደሆነ ገባሽ? እሺ ቆይ አሁን እኔ ምን አደረኩኝ? ይኸው ቤዛ ምስክር አለች። አንተ እያለመንካት አይደል እንዴ ጠግባት የሄደችው ያጠፋችው እያለ ሌላ ነገር ትቀባጥ ያለሽ ይኸውልሽ በእጄ ነው የምጠፊው። ዝም ብላ ነው የምትቀባጠረው። አትመናት ዴቭ። ኧረ እባክሽ አንቺ ጉድሽ እንዳይገለጥልሽ እንዴ የምትቀባጠሪው ለዴቭ ባርኮትና ኤላ ቤት ነግረሽ ያጣላሻቸው አይደል? ከዛም በኋላ ቤዛ አንዴ ለጥፊ ትሰጣታለች ለፍቅር። አንቺ ውሻ እኔ በጥፊ መታሽኝ እናንተ ቤት ቆይ እዚህ ቤት ያላችሁ ጭቅጭቅ ያለች ለሊሉ ትመጣና ዞር በለኝ ያለች ፍቅርንም አብዳ እሳት ጎርሳ ወደ ክላሷ ትሄዳለች። ከዛ በኋላ ሊሊ ለምለም መጣ። ከዛ እማሚ ጋር ስልክ ደውለን እናውራ በቪዲዮ። ከዛ ተነስቶ ኤላና ሊዱና ዴቭ ወደ ክላሳቸው እናታቸው ስልክ በማውራት ሊያወሩ ወደ ክላሳቸው ይሄዳሉ። ቤዛ ደግሞ እዚህ ጋር ደግሞ ተናዳ ቁጭ ብላለች። አዳይ ደግሞ እናቷን የተከባከበች እግሯን በቫዝሊን እያሸች ሁሉም ነገርዋ እያሸች ትገኛለች። የአዳይም እናት ፈጣሪ ባርክሽ ብሩክኝልኝ አሚን ብላ እንግዲህ ምርቃቷን የተቀበለች እሷም አሚን እያለች ትቀበላለች። እኔም እንደደረዳሽ የተከባከበ ልጅ ንጹህ የሆነ ልጅ ይስጥሽ እያለችም እሷም አሚን የኔ እናት ብላ አዳይን ምርቃትም ትቀበይ። ከዛም በኋላ ይሄ ነገርሽ ነበረ እኔ ናፈቀኝ ልጅ ነበርሽ እንዴ ካላሸውልሽ ካላገዝኩሽም ትይ ነበረ። ምን አደርጋል እማዬ በሱ ምክንያት አይደለም ከጎንሽ ሆኜ እንዳላግዝሽ በየሰው ቤት ምንከራተቶ ብላ አዳይ ለእናቷ ትነግራታለች። እናቷም ሁሉም ነገር ለበጎ ነው ይኸውልሽ ልጄ እንኳን አሁን ያን ሁሉ አልፈንሽ አይደል እንዴ አሁንም ትወጪዋለሽ ፈጣሪ እያለ ያለ ስቀቅ የራስሽን ኑሮ የምትኖሪበት ኑሮ ውስጥሽ እያለች እንግዲህ ሁሉም ነገር ያውቃል ፈጣሪ ብቻ አንቺ በትዕግስት ጠብቂ ትላታለች። የአዳይ እናትንም እንዳታማረሪ አዳይም እሺ እታገላለሁ እኔም አንድ ቀን የምፈልገው ቦታ ላይ አንቺ ጎጎን ሆነሽ እቆማለሁ የጊዜ ጉዳይ ነው እንጂ ደግሞ አንቺ ልክ ነሽ አየሽ የኔ ልጅ እኔ ባንቺ እድሜ አንቺ የወለድኩበት ጊዜ ነበረ። ከዛም አንቺም ደግሞ ግን ይሁን አንቺ ካልፈቀሽ በራስሽ ምርጫ ካልሆነ በግድ አግቢ አልልሽም። እኔ ግን አግብተሽ ያንቺ የልጅ ልጆቼን ባይ ደስ ይለኝ ነበረ። ግን ምንም ማድረግ አልችልም። እዛ ከተማ ላይ ምንም የከቸልሽው ነገር ወይም የመረጥሽው ነገር የለም እንዴ? ኧረ ሳትዋሺ ንገረኝ። ኧረ እማዬ ምንም ነገር የለም እንደዛ የሚባል ነገር የለም። አይ እኔ መቼ አጣሁሽና የኔ ከዛም በኋላ በፊት እኮ የጎነትልሽና ያ ሁሉ የመጣሽ ትነግሪኝ ነበረ። አሁንስ ደግሞ ምን ተገኝቶ ነው? አሁን አደግ ተባብለው ነው እንዴ? ከዛማ ትነግሪ ከኔ መደበቅሽ ነው? ኧረ እማዬ ብላ ብርሃኔ ባለፈው የመጣው ጊዜ ነገርኩሽ አይደል እንዴ? እማዬ ፍቃደኛ ከሆንሽ ያሰብኩት ነገር አለ። አረብ ሀገር ሌዳ ስቤ ነው። አይ ጭራሽ እንደዚህ ነገር እንዳታስቢ። እኔ በህይወት እያለሁ እንደዚህ አይነት ነገር አልቀበልሽም። እንደዚህ አይነት ነገር ከህይወትሽን አውጪ ትላታለች። አዳይ አረብ ሀገር ለመሄድ እዚህ አጠገበ የሆንሽ ምን ያህል አካላቴ እንደሚያልቅ ብታቂ አሁን አረብ ሀገር ልትኛለሽ? አይሆንም ልጄ ብላ ለአዳይ እናትን ግን እኮ እማዬ እዛ ከሄድኩኝ እኮ በአጭር ጊዜ ህልሜን አሳካለሁ። አንቺንም አድንቅቄ ያኖራለሁ። አረብ ሀገር ሰተሽ የምታመጪው ብርን አልፈልግም። እዚህ ሆኜን በፍቅር በሰላም የምታመጪው ብር ነው የሚሻለኝ። አንድ ቀን ሁሉም ነገር ያበቃል። አይዞሽ እማዬ በሉ እኔ ልሂድ ያለ አሸናፊ እማዬ እንኳን ደስ አለሽ ብያለሁ አደይ ስለመጣች። እንዲሁም ትንሽ አትጫወትም እንዴ ልጄ? አይ እምዬ ልሂድ አንድ የምፈጥረው ጉዳይ ታለኝ እሷ ጋር ልሂድ። እዛ በኋላ ተመልሼ እመጣለሁ። በኋላ ብርሃንም ተጠንቀቃሹ ትለዋለች። ችግር የለውም አታስቢ። ያው አሸናፊ የሚሄደው እኔ በግልቦ ሳይሆን በጭንቅላት ነው የምሰራው እያለ እንግዲህ እነዛ ሰዎቹ አረቄ ገዝቶ ምናምን መጠጥ ገዝቶ ከዛ ለአደይ አባት እንዳነገር ሊያዋጣጣቸው ሄደዋል ማለት ነው። ከዛ ብርሃኔ ከፍቅር ላይ በምንድን ነው የምትቀጁ? አደይ ባርኮትና ዴቭ እዚህ ስትመጪ እንዴት ዝም አሉሽ? የእሷ ነገር ታውቂያለሽ። ታግሼ ነው ወደዚህ የመጣሁት። አባይን ይሄ ቤት ያውቀዋል አይደል? አዎ ያውቀዋል። ሲሰክር እዚህ ነው የሚመጣው ራሱ ወይ አንቺ ፈልጎ ወይ ማየል ሊያስጨንቅ ሲል ነው የሚመጣው ከዛ በኋላ እንጂ ከዛ ውጪ አይመጣም ትላለች ብርሃኔ። ከዛ የአደይ እናት ተይ ብርሃን እንደዚህ አትበይ ልጄ ትላለች የአደይ እናት ማለት ነው። ባይሆን አደይ ከዚህ በቶሎ መሄድ አለብሽ። አባትሽን ቶሎ ብሎ ይፈልግሻል። የኛ ቤት ጉድ እንደሆነ ተወርቶ አያልቅም። አብረን ለመኖር እንታገል ድረስ እንግዲህ ራቅ ብለሽ ኑሪ ትላታለች የአደይ እናት ማለት ነው። እስከዛ ግን አላዳልንም
አዳይም እሺ እና እማዬ ነገሮቹን ላስተካክልና እሄዳለሁ እኔም እሄዳለሁ አብሬሽ ስትል ብርሃኔ ምን ልትሆኚ ነው የምትሄጂው? እኔም አንቺ ማገዝ እፈልጋለሁ ስትል ብርሃኔን ካልሆነ አንቺ ብቻሽን ይከፋሻል። ብርሃን አንቺ እዚህ አልፈሽ ከእማዬ ጎን መሆን አለብሽ። ሌላው ነገር ለእኔ ተይልኝ። እዛ ከተማ ደርሰሽ ከመጣሽ ወዲህ ልብሽ ሁሉ ወደዛ ሆነዋል። ምን ነው ትላለች አዳይ እናትንም እኔ ማስታመም ታከተሽ እንዴ? ኧረ እማዬ እንደዛ አይደለም ምነው እንደውም አጠገቧ ሆኜ ትንሽ ባግዛት ብዬ ነው እንጂ ከአንቺ ጎን መሆኔ እኔ መች ይሰለቸኛል ትላለች ብርሃኔ። እዚህም ብሆን ያው ትምህርቴ ብማር ነው እንጂ እዛ ከሆንኩኝ ግን ትንሽ እንኳን የሷን አገዛታለሁ። አደይ ደግሞ ትኩረትሽን ትምህርትሽና ማይ ላይ ይሁን ሌላው ነገር ላይ ለእኔ ተይልኝ። እስከ መቼ ለእኛ ብለሽ ነው ዋጋ የምትከፊው? የሰው ቤት መከራሽን እያየሽ ብርሃኔ በቃ እንደዛ ትበይ። እናቴን አንቺም ዋጋ እየከፈላችሁ በእኔ ምክንያት ነው። እናንተ ማኖር እኔ ግዴታዬ ነው ትላለች አዳይ ማለት ነው። ምን አቅም አለኝ? እሱ ፈጣሪ የልብሽን ምሻት ይሙላልሽ እንጂ እኔ ምንም ማድረግ አልችልም። ግን አባትሽን እዚህ ሳይመጣ አባትሽ ቶሎ ይመጣል። ሳይመጣ ከዚህ መውጣት አለብሽ። ከዚህ የሆነ ቦታ ሄደሽ አዲስ አበባ ሄደሽ መስራት አለብሽ ትላታለች የአዳይ እናትን ማለት ነው። አዳይም እናቴ እሺ ሄዳለሁ ትላለች ማለት ነው። እንግዲህ ብርሃንም አንቺ አባቴ እዚህ እስከሚደርስ ድረስ አንቺ የሆነ ቦታ ሄደሽ መስራት አለብሽ ይላሉ ማለት ነው። እኔ ምንም አቅም የለኝም አሜን እማዬ ትላለች። ከዛ እዚህ ጋር ደግሞ አዳይ ሊጠፉ ምሽትህን ሰሞኑ አይቻት አላቅም። የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ እሰናበታለሁኝ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ።